የሰሎሞን መንደር እውነትም የሰሎሞን መንደር ነው። እውነትም ሰሎሞናዊ እገዛ የሚደረግበት ያለምንም ምክንያት ያለምንም ጉዳት ሰዎችን ማከም ላይ ያተኮረ ተቋም ነውና የደከሙትን መርዳት ላይ ያተኮረ ተቋም ነውና ይህንን ተቋም ማንኛውም አካል ተቀብሎ ሊያግዘውና እገዛ ሊያደርግለት ይልቁንም ደግሞ ከዚህ በላይ ደግሞ ተስፋፍቶ የበለጠ ስራ እንዲሰራበት ከመንግስት አካላት ጋር የተሳሰረ ሆኖ ከልዩ ልዩ ጤና ተቋማት ጋር ቁርኝት ኑሮት ስራ መስራት እንዲችል እገዛ ሊደረግለት ይገባልና የሚመለከታቸው አካላት ሁሉ እገዛ እንድታደርጉለት ባለኝ አረዳድ እናንተም እያገዛችሁ እንደሆነ እየተባበራችሁ እንደሆነ አምናለሁ። የሆነ ሆኖ ግን ከዚህም በላይ እገዛ እንድታደርጉለት መልእክቴን አስተላልፋለሁ። ሌላውም ማንኛውም አካል ይህንን የደጉ ሳምራዊ ስራ የሚሰራበትን ይህንን ተቋም ማንኛውም አካል ሊተባበረው፣ ሊያግዘው፣ አይዞህ ሊለው፣ ከጎኑ ሊቆምለት ይገባልና እንዲህ አይነት እገዛ እንድታደርጉ ያው ኋላም ጥሪ የሚደረግ ነው የሚሆነው። እኔም ጥሪዬን አስተላልፋለሁ። መምህር ክንፈ ሩፋኤል ይህ ብቻ አይደለም። አሁን ከዚህ የተሰበሰበው ሁሉ በየክፍለ ከተማዎች ጥሪ የተደረገላቸው አካላት ናቸው። ከዚያም አልፎ መምህር ክንፈ ሩፋኤል ጉባኤ ቤቶችን በመርዳት ከታች ያሉ ህፃናትን ወላጅ አልባ የሆኑ ህፃናትን እገዛ የሚያስፈልጋቸውን ሁሉ በሚያስፈልጋቸው ልክ እገዛ እያደረጉ የሚገኙ አባት ናቸው እና ታዲያ ጥበብ የሚባለው ይሄ አይደለም? ታዲያ የቱ ላይ ነው ጥበብ የሚባለው? የደከመውን መርዳት አይደል? የወደቀውን ማገዝ አይደል? የደከመውን የታመመውን ማከም አይደል? የታመመውን ማከም የሚባለው እንዲሁ ቁስለኛውን ብቻ የስጋ ሕክምና ብቻ አይደለም። የስጋ ሕክምናው እንዳለ ሆኖ የመንፈስ ሕክምና ማከም ደግሞ የበለጠው ሕክምና የሚባለው እርሱ ነው። እነ ቅዱስ ሉቃስ የስጋ ሐኪሞች ነበሩ ከዚያ ባለ ዘመናቸው ወደ ክርስቶስ ከመጠራታቸው በፊት። ከዚያም በኋላ ግን ክርስቶስ ኑ ተከተሉ ሲላቸው እርሱን ተከትለው ሲሄዱ ክርስቶስን ከተከተሉበት ቀን ጀምሮ ያደርጉት የነበረው መንፈሳዊ ሕክምና እያከሙ መንፈሳዊ ሐኪሞች ሆነው ነው የቀጠሉትና ይህ መንፈሳዊ ሕክምናም ጭምር እየዳበረ ያለበት ጉባኤ ቤቶች የሚታገዙበት ጉባኤ ቤቶች የሚረዱበት የደከማቸው የሚታገዙበት ተቋም ነውና ይህንን ተቋም እግዚአብሔር እንዲያሰፋልን ውድ ፈቃዱ ይሆንልን። ሰዓት እንዳላረዝም ከዚህ ላይ ይብቃኝ። የሰሎሞንን መንደር እግዚአብሔር ያስፋልን፣ ተቋሙን ያስፋልን። የተቋሙን መሪ መምህር ክንፈ ሩፋኤልንም ደግሞ እግዚአብሔር ከታላቅ ደረጃ ያደርስልን። እኒህ አባት እኔ በማውቃቸው ልክ ዛሬ ብቻ አይደለም የማውቃቸው፣ ገና ህፃናት ሆነን እሳቸውም እኔም በአንድ አካባቢ ውሃ እየተራጨን አፈር እየፈጨን አብረን አድገናል። በትምህርት ገበታም በልዩ ቦታ ላይ ተገናኝተናል። እናም እኒህ አካል ሀሳባቸው ከድሮ ጀምሮ ሰዎችን መርዳት ላይ ያተኮረ ሀሳብ ነበራቸው። የወደቁትን ለመርዳት የሚል ነው። ድሮ ጀምሮ ገና በህፃንነታቸው ጀምሮ ያስቡ የነበረውና ሀሳባቸው ተሳክቶላቸዋል። ከእንግዲህ በኋላም ደግሞ የበለጠ እንደሚሳካላቸው እኔም አምናለሁ። እግዚአብሔር ይስጥልኝ።